ምንድነው? የምንሰሰለት ረጅም ይሻላል። እንዴት ሰው መሰንሰለት ታስራለች? በሰንሰለት የሚታሰረው ውሻ ለረጅም አመታት እርጉዝ እንደሆንኩኝ ነበር። ረጅም ጊዜ ቆይቼ ነበር። በቃ ዝንጀሮ መሳይ ነው ልጁ። ምን የበዛችሁ ከአንዱ ዓለም ነው? ማን ነው አንዱ ዓለም? ካንቺ የሚወስደው ሰውዬ እንዴ? በቃ ተናገሪ። እኔ በአንቺ ሰበብ ጦስ ውስጥ መግባት አልፈልግም። ህዝብን እያሳመመ እንደሆነ የሚፈላበሱ የሚፈላውና በጭራሽ ለሰው የማይመጣ እንዴ። ቆይ ቤት ልታሳብሩ ነው እንደመጣችሁ? በእናትሽ በቃሽ። አንቺ አቀሽ ጀበና ተሰብሯል። በቃሽ። ምን አሁን ሳታገኝ ጀበና ማን ነው? መላኩ አልገባኝም። እንዴ ማለት ካንቺ የሚወስደውን ሰው እኮ ነው ስሞቹ እየጠራውልሽ ነው ማለት ማቃቸው። እንደዚህ ስራ ላይ የሚሰሩ ስላሉ ነው። ውጡልኝ በቃ። እኔ ምንም መስማት አልፈልግም። ውጪልኝ። የት አባታ አውቃታለሁ? እኔ አላውቃትም። ካሜራውን ማታውጣልኝ። ውጣልኝ እያልኩ ነው። ተረጋጊ። ውጣልኝ። እኔ ጀበና ይማን ያ ለምን ይሰበራል ጀበናው? ጀበናው ምን አጠፋ? አንቺ ምንድነው ያደረግሽ እንዴ? ተረጋጊ። ደሜ ነው ደም ስሬን ያልሽው ጀበና ይሄ ነው እንግዲህ መጥቶ ሰብሮታል። እኔ ነኝ የሰበርኩት። ለምን ሰበርከው? እንዴት እኛ ለፍተን እየሰራን እንዴት ትሰብራለህ አንተ? በዚህ ጀበና የተነሳ ንጹሃን ዜጎች እየታመሙ ስለሆነ ወይኔ ልጅ ከነ ጀበና ምንድነው ያላችሁ እናንተ ሰዎች? በቃ ሂዱልኝ እያልኳችሁ እኮ ነው። በቃ ውጡ። እንሂድልሽ። ውጡልኝ። ከአውሬው ጋር ስለሚገናኝ ነው ወይ? አዎ ይገናኛል። እንደዚህ መተተኛ ጠንቋይ እኔ ነኝ የተባለ ጠንቋይ መሆኑንም አላቅም። እንደሚጠነቁል አላቅም። እኔ ጤነኛ አይደለው። ልጄን ባዩ ቁጥር እየተሰቃዩ ነው። ጎረቤት ሰፈር ላይ ባዩት ቁጥር እንደዚህ አይነት ልጅ ምንድነው እያሉ ልጄን አንድ ቤት ውስጥ አሽጌ እስከማስቀመጥ ድረስ የደረስኩት። ለምንድን አሽገሽ አስቀመጥሽው? እንደዚህ አይነት ልጅ ወለሽ አንቺ ሰው ነሽ ወይ ምንድነሽ? እኔ ያልፈልጌው እኮ አይደለም የወለድኩት፣ ሳልፈልገው ነው። በቃ ሰው ሊታመም ይችላል እና የኔ ሸክላ ምን ያደርጋል ማለት ካንቺ ነው ጀበና የወሰደችው። ወይኔ ጉዴ! ወይኔ መስተካከል አይችልም። በቃ አይችልም። ምንድነው ከልጅሽ ጋር የሚያገናኘው የጀበና? አንተ አይገባህም። እናንተ አይገባችሁም። በቃ ውጡልኝ። ልጄ እኮ አደጋ ላይ ነው ያለው። እንዴት ነው ማውራት የምችለው? እንዴት ላውራሽ? ጀበናው መሰበር የለበትም። መላኩ የት ነው ያለው? አሁን እኔ የሱ መኖር ምንም እያሳሰበኝ አይደለም። የት ነው ያለው? መላኩ የት ነው ያለው? መላኩ በቃ እኔ እዚህ መተት ውስጥ ካስገባኝ በኋላ አይ እንግዲህ እንደነገርሽኝ ለአንድ ሰው ብቻ ነው የሚወስድልሽ። አንድ ባለሱቅ ነው? ነጋዴ ነው? ምንድነው? ነጋዴ ነው። ብዛት ነው ያንቺን የሚወስደው? ብዛት ወስዶ ይረከብና እሱ እዛ እንትን ያደርጋል ማለት እንግዲህ እኔ አንዲት ከስተመር ነበረችኝ ማለት ነጋዴ ሳይሆን የቡናዎች ነው የምትሸጠው። ቡናዎች እያፈላሽ ለተጠቃሚ የምትሸጣለች። ሶፊያ ካወቅሻት? ሶፊያ የምትባል ያው ብዙ ሰው ስላለ በምን አውቃለሁ ብለህ ነው? አላውቃት ማለት ካንቺ ነው ጀበና የወሰደችው። ካንቺ ጀበና ወስዳ ነው። በጣም ገበያ አይደለም። በጣም ብዙ እንደው ቀኑን ሙሉ በወረፋ በሰልፍ ነው ራሱ ቡናው አለቀ አላለቀም እየተባለ ነው የሚጠጣው እሷ ጋር። ምናልባት ካወቅሻት ካንቺ ነው ግን ጀበናውን የወሰደችው? እኔ እንጃ አላስታውሳትም። አላውቃት። እርግጠኛ ነሽ? አዎ አላውቃት። ያው እንደነገርኩህ ሆነ ጀበኔና አንዴ ስለሆነ እንትን የምለው እንደዚህ በትንሽ ምናምን በችርቻሮ ሸጭ ስለማላውቅ አላውቅም። ምናልባት ከሰውየው ገዝታም ሊሆን ይችላል። ከአንዱ ዓለም ነው የገዛችሁ? ከአንዱ ዓለም ነው? ማን ነው አንዱ ዓለም? ካንቺ የሚወስደው ሰውዬ? አረ አንዱ ዓለም አይደለም ሌላ ነው እንዴ? የማን ነው አንዱ ዓለም? መላኩ? የማን ነው መላኩ? አልገባኝም እንዴ ማለት ካንቺ የሚወስደውን ሰው እኮ ነው ስሞቹ እየጠራውልሽ ነው ማለት ማቃቸው። እንደዚህ ስራ ላይ የሚሰሩ ስላሉ ነው። ይባል ነው ያላቀም። መላኩና አንዱ ዓለም ነው አውቃቸዋለሁ ነው። እኔ አላውቃቸውም። ጓደኞቼ ናቸው። እኔ አላውቃቸውም። እርግጠኛ ነሽ? አንዱ ዓለም የሚባል ግለሰብ አታውቂ እንዴ? የምን አንዱ ዓለም ነው? ስለማን አንዱ ዓለም ነው የምታወራው? እኔ አልገባኝም እንዴ። አንዱ ዓለም እኮ ሚስቱ እንደውም እዚህ ከተማ ነው ያለችው። እና እኔ ምን አገባኝ ታዲያ ስለነሱ? እኔ ካንቺ የሚወስደው እሱ ነው ወይ ብዬ ነው እየጠየኩሽ። እንዴ አንዱ ዓለም እኔ አላውቅም። አንዱ ዓለም እንኳን አንተ ቀርቶ እኔም ደንበኛዬን ስሙን እንኳን አላውቀውም። አንተ ደግሞ እንዴት ነው አንዱ ዓለም ከበደ ምናምን የምትለኝ? እኮ አንዱ ዓለም የሚባል ሰው አታውቂም? ኧረ በጭራሽ ነው። መላኩንስ አታውቂውም? እኔ አላውቃቸውም። እኔ ማን ነው መላኩ? ኧረ በጭራሽ ነው ያላውቅም። ካንቺ የሚረከበው ታዲያ ሰውየው ማን ነው? ማለት ካንቺ ተረክቦ ለሰዎች ለተጠቃሚዎች አንድ ፍሬ ሁለት ፍሬ እያደረገ የሚሸጠው ማን ነው? እንደዚህ ኢየሱስ ምን ይሰራላል? እኔም በቃ ደንበኛዬ ነው። ዝም ብዬ ነው ስሙን በሆነ ነገር ሴብ ያደረኩት እንጂ ስሙን በግዴታ ማወቅ አይጠበቅብኝም ማለት እንዴ። ስልኩን ስለማውቀው ሴብ ስላደረኩት በቃ ደውልለታለሁ፣ ይመጣል። ሲያልቅ ቀኑ መቼ እንደሚወስድ ያውቀዋል፣ ይመጣል። እኔ ስለ እነሱም ማውቀው ጉድ የለም።
ስለዚህ ለአንዱ ዓለምና ለመላኩ ሸጠልሽላቸው ወይም ይህንን እቃዎች ሸክላ እቃዎች አስረክብሻቸው አታውቂም? እነሱና ማናቸው ነው ያላቃችሁ? አይ እኔማ ካንቺ የሚረከበው እንደውም አንዱ ዓለም እንደሆነ እርግጠኛ ነበርኩኝ። ኧረ በጭራሽ ነው ያላቀው። ለሶፊያ እንደውም ወስዶ ሸጦላታል። እኔ አሁን ስማቸውን የምጠራቸውን ሰዎች በጭራሽ አላቃቸው። እና በተጨማሪ ደግሞ ካንቺ የተወሰዱ ጀበኖች በጠቅላላ የሚፈላባቸው ቡናዎች እንዳለ ህዝብን እያሳመመ እንደሆነ እኔ እንደውም አንተ ተጠቃሚ ሶፊያ ያልኩሽ የኔ ጀበና ካንቺ የተወሰደ ጀበና ህዝብን እያሳመመ እንደሆነ የሚፈላው ቡና በጭራሽ ለሰው የማይመከር እንደሆነ ላይ የሰማን ነው። ኧረ የማይሆን ነገር ነው። ምናልባት ቡና ከተረፈባቸው ከስተመር ካጡ ምን ካሉ 2 ቀን 3 ቀን ያደረ ቡና እየሸጡ ሰው ሊታመም ይችላል። እና የኔ ሸክላ ምን ያደርጋል? የኔ ሸክላ እስከዛሬ ማንም ሰው ታመምም ብሎ ያውቁም። 3 ቀን 2 ቀን እያሳደሩ ከስተመር ከሌላቸው ታዲያ የ3 ቀን ያደረ ቡና እያጠጧቸው እንዴት ነው የማይታመሙት? እንዴ ምን ሆነክ ነው? ማለት ብዙ ሰው ጋር ሄጃለሁ እንግዲህ እንዳልኩሽ ብዙ ቡና የሚሸጡ ሴቶች ጋር እየሄድኩኝ ቡና እየጠየቅኩኝ ቡና ጠጣ ነበር። እና እቺ ሶፊያ ያልኩሽ ግለሰብ ጋር ግን ከሄድኩ ጀምሮ አንድ ቀን የሷን ቡና ሳልጠጣ መዋል አልችልም። አንድ ቀን አይደለም ጠዋት ጠጥቼ ምሳ ሰዓት ማታ ካልደገምኩኝ ሌሊቱን ሙሉ ስታመም ነው የማድረው። ከዛ በኋላ የጠጣው ሰዓት ደግሞ ወዲያውኑ ህመም ይሰማኛል። የሆኑ የማይሆኑ ነገሮች ምን ያህል ብር ከፍያት እንደሚሄድ እንኳን አላውቅም። አየህ በቃ የሷ ቡና ያደረ ቡና እየሸጠችልህ ነው። ከስተመር ላይ የላትም ማለት ነው። እሷ በቃ ቡናው ያድራል 2 ቀን 3 ቀን ከዛ በኋላ ትሸጣለች ማለት ነው። ታውቃታለች ማለት ነው አይደለም? ማወቅ ሳይሆን የሷ ቡና እኮ አልከኝ። የሷ ቡና ካልክ አንተ ለምን አትቀይርም ቦታ? ሌላ ቦታ አትሄድም እኮ? ያንቺ ጀበና ነው አሁን እሷ ጋር ያለው ያንቺ ጀበና ነው እኮ ነገርኩ። ምክንያቱን እኮ ነገርኩ። ቡና ያደረ ቡና ከሰጡ ልትታመም ትችላለህ። ቡና እንደዚህ ያደረ ቡና እንዴት እየሰጡ እኮ ነው የሚያሳምም። እና ሸክላው እንዴት ያሳምማል? ሸክላ ሰው ያሳምማል እንዴ? ያሳምምም። ምግብ አይደል ወይ የሆነ ነገር አይደለም እንዴ? ሸክላ ሰውን ህመም ያደርጋል። ምናልባት ያሰራር ጉዳይ ነው የሚሆነው እንጂ እንዴት ሸክላ ሰውን ያማል? እንዴት? ስለዚህ ምንም የምታውቂው ነገር የለም ስለዚህም ጉዳይ። ቆይ አንተ ሸክላ እንዴት ሰው ያማል ብለህ አሰብከው? እኔ ስላመመኝ ነው እኮ ነው የምልሽ። ቡናው የሚፈላው በሸክላው አይደል እንዴ? ታዲያ እሷን ነው መጠየቅ ያለብህ። እንዴት ነው ምን አድርገሽ ነው ቡናው እያሳመመኝ ነው? እሱ እኮ ቼክ ተደረገ፣ ቡናው ቼክ ተደረገ፣ ንጹህ ነው፣ በስነ ስርዓት ቡና ነው። ከዛ በኋላ ግን ሸክላው ውስጥ ገብቶ ያ ቡና ውሃ ተደርጎበት ተፈልቶ ሊጠጣ ሲል ነው ህመም ያለው። እየቀለድክ መሆን አለበት። ችግሩ ከሸክላው ነው ማለት ነው። እኔ ከስተመሮች አንድም ቀን ታመምን እንደዚህ ሆንን ብለውኝ አያውቁም። ለመጀመሪያ ጊዜ እኔ ረጅም ዓመት ነው ሸክላ ስሰራ ምንም አይነት ነገር ሰምቼ አላውቅም። ስለዚህ ሶፊያንም አታውቃትም? አላውቃትም። ምናልባት የኔ ጀበና ላይሆን ይችላል። በምን ታውቃለህ? እስኪ አስገቡኝ አንዷን። እንዴ ምን አይነት ቀልድ ነው የምትቀልደው? ማንን እያመጣህ ነው ደግሞ? ማናት እሷ ደግሞ? ቁጭ በይ ግቢ ነው። ማናት? አታውቃትም? ኧረ እኔ አላውቃትም። እርግጠኛ ነሽ? አዎ። አታውቅሽም? አታውቅሽም ማለት አታውቅሽም አንቺ? እሷ ታውቀኛለች? ታውቂኛለሽ? አታውቃትም? ማለሽ እንጂ የግድ ታውቂያት እያልክ ነው? ይኸው አታውቅም እኮ ዝም አለች። እንዴ ምን ሆነ ነው? እሷ አሟት ነው? ምን ሆነ ነው? አታውቅም። ይኸው አታውቀኝም። እንዴት ሳታውቀኝ እንዴት አውቃታለሁ ትላለች? አታውቃትም? አውቃታለሁ። እንዴ ምን ሆነሽ ነው? ኧረ ሰው ተመሳስሎባት ነው። ተናገሪ። የምን እውነት እንዴ? ቆይ ታውቂኛለሽ? እኔ እናት እኔ ታውቅሻለሁ። አታውቂኝም እንዴ? ኧረ ስሯ ኧረ ምን ያላቅሽም። እሷ አንተዋውቅም። ያማታል እንዴ? ቆይ ከየት ነው የመጣች? ወይኔ አሟት ነው መሰለኝ። ልጅ አሟሽ ነው። አይዞሽ በቃ። ቆይ መጀመሪያ አድርጋችኋት ነው? ምንም አላደረግም አይደለም። ምን አድርገውሽ ነው? እኔንም ይሄው ቀኑ ሙሉ እየጨቀጨቀኝ ነው። ምን አድርጎሽ ነው? ምን አድርጎሽ ነው? እውነቱ የምን እውነት ነው? ይቺ ያማታል እንዴ? የምን እውነት ነው የምታወራው እንዴ? ቆይ ቤቴ ልታሳብሩ ነው እንደመጣችሁ? አንቺ ማነሽ? ይታየኛለሽ እና አንተውቅም። እኔ ነሽ ሶፊያን አታውቃትም? እኔ አላውቃትም። ካንቺ ጀበና የወሰደችውን አታውቃትም? አላውቃትም። እንዴ የት ነው ማውቃት? ዝም ብለህ ማንንም እያመጣው በሷ ጀበና የተፈላ ቡና ነው ህዝቡን የጨረሰ ያለው። እኔ ማንንም እያመጣ ሶፊንሽ ከበደ ነው እያልክ ወቂያት ትበልኝ። እኔ አላውቃትም። በቃ እንዴ የት ነው ማውቃት? ካንቺ እኮ ነው ጀበናውን የወሰደችው። ነገርኩህ እኮ የኔ ወንድም አልገባህም እንዴ? አንቺ ከምትሸራቸው ጀበናዎች መካከል ነው ወስዳ ብዙዎችስ ተሳመመ ነበር። ለምን እቺ ልጅ ምን ብልሃት ነው እንደዚህ ሆናለች? እኮ ደንግጣለች። ምን ብላለች? ምን አድርጋት ነው? ምን ብልሃት ነው እንደዚህ? ቆይ ምን አይነት ወንጀል ውስጥ እያስገባኝ ነው? ወንጀል እንዴ? ምን አይነት ወንጀል ውስጥ ማለት? እና ታሪች ነው የማላውቃትን ሴት የግድ ወቂያት እያልክ ምን አድርጋት ነው? የግድ ወቂያት እኮ እያልክ ነው። እሷ ደግሞ አታውቀኝም አይደል? ፈርታለች። ብታውቀኝ እኮ አውቅሻለሁ ትላለች። እኔም ባውቃት እኮ ሰላም እላታለሁ አይደል? እንዴ ታውቃታለሁ እኮ አታውቂያትም። አላውቃትም። እንዴ ምን ሆነ እኮ ካንቺ ጀበና ውስጥ ጀል መልሽ ጠይቃታ። ካንቺ ከሷለም ጀበና እኮ መናገር አልቻለችም። አንተ ምን አድርጋ አስፈራርታት ነው? እና ታዲያ ንገሪው በቃ። ወይ የኔ እናት ተሳስተሽ ነው። ከኔ ጀበና ውስጥሽ አታውቂም። እኔ ጀበና ከስተመሪ አንድ ሰው ነው ነግሬዋለሁ። አንድ ሰው ነው መጥቶ ይወስዳል። አንቺ መተሽ አታውቂም። ተሳስተሽ ነው
እንዴ ምን ሆና ነው እሷ ምትሸታቂ አታጣቅም እኔ የጠየቀችሽ እኮ ነው አዲስ ናት እቺ ለግቢው ማላቃትም እኮ አልኩህ እንዴ ለምን ታስጨንቃታለህ አታስጨንቃት ብዙ ሰው አለ ውጭ ላይና እውነቱን ንገሪው የምን እውነት ነው የምነግረው አንቺ ምን ሆነሽ ነው የምን እውነት ነው የምነግረው በቃ እስቲ ምን ብላት ነው ዋሸታ አይጠበቅብሽም እኮ በቃ ሁሉንም ነገር ምን አሰምኖሽ ነው ግን አንቺ ቆይ ምን ሆነሽ ነው ያምሻል እንዴ ብር ከፍሎሽ እንደዚህ ቢያት ብሎሽ ነው አይዞሽ በቃ ምንም እንዴ ቆይ አንተ ምንድን ነው ያረካት ቆይ ምንድን ነው የምትፈልገው አይዞሽ እናቴ ምን አሞሽ ነው ሲጀምር እንዴ ምን አታውቂኝም እኮ አንታወቅም እኔና አንቺ እንዴት ነው ማቀሽ እንዴ ምን ሆና ነው እኔ የታውቃታለሁ ዝም ብላ እውነት ነገር የምን እውነት ነው ተሳስታችኋል መሰለኝ እባክህ ተሳስታን የምታችሁ ምንም የተሳሳትነው ነገር የለም እና የምን እውነት ነው እኔ ምንም እውነት የለኝ ጋር ለማይገዛሽ አይደለም ያፈስሽ ቅድም እንደዛ አልኩ አይደል እንዴ እሺ አንቺ እውነቱን ንገሪው በቃ እንዴ እኔ ጡት አታምጭብኝ እንዴ ጀበናውን እየሰጠሽኝ ያልሽ ነሽ ዱቄቶች ይሰማል አረ ዝም በይ በእናትሽ የምን ቡና ነው በስመ አብ ቆይ ምንድነው የምታወሪው እኔ ሸክላ ሰራለሁ እንጂ ቡና ደግሞ ለማንም ሰጠላ አንቺ እኔ አላቅሽም በጭራሽ የሚጨመር ዱቄት አረ በስመ አብ አረ ምን አይነት ሴትዮ ናት ከየት ነው ያመጣችሁብኝ ቆይ ምንድነው እኔ ታባስ ነው ማቅሽ እኔ አላቅሽም እባካችሁ ውጡልኝ ልታሳብዱኝ ነው እንዴ ውጡልኝ በቃ እኔ ምንም መስማት አልፈልግም ውጪልኝ የት አባታ አውቃታለሁ እኔ አላቃትም አንተዋወቅም ሂጂ ውጪ እንዴ ምን ታወራለች የምታወራውን እንኳን አታውቅም እኮ ከሷ አይደል የምታወራውን እንኳን አታውቅም እንዴ አትዋሺ በቃ ተናገሪ ከራስሽ አይደልሽ እንደ መተሽ ስራ ቦታ ድረስ መተሽ ሰጣሽኝ ምን ቀን በቀን አይደል እንደምትመላለሽ ምን እንደማያቀሳው ትሆኛለሽ እኔ እና አንቺ እንተዋወቃለን ምን አላታቂ ተመሳስሎብሽ ሆነ እንዴ በቃ ተናገሪ እኔ ባንቺ ሰበብ ጦስ መግባት አልፈልግም ኧረ በስማ እንዴ ምን ነው ያመጣችሁብኝ ምንድነው ከየት ነው የመጣችሁ እንዴ ከየት ነው ያመጣችኋት እኔ አላቃትም ከየት ነው ያመጣችኋት እንዴ እባካችሁ ውጡልኝ ከቤቴ እኔ አላቃትም ያለ ዛሬ አይቻት አላቅም እንዴ ካላጎክ የግድ ወቂ የግድ ተግባቡ በቃ ከዚህ በኋላ ተዋውቀናል በቃ እንገናኛለን እንድንገናኝ ነው የፈለግሽው በቃ እንገናኛለን አሁን ትውጣልኝ አንተም ወጣልኝ ምን ጊዜ አትፍጁ ባካችሁ ውጡልኝ የምን ጊዜ ነው የምፈጀው በቃ እኔ ስራ አለብኝ ስራዬን እኮ ትቼ ነው ቁጭ ብዬ ካንተ ጋር ያወራለሁ ስራ የለህም እንዳንተ አትሄድም ስራ የለብህም እኮ አላቅሽም እያለች ነው ስለዚህ የውሸት ነው እዚህ ድረስ ይዘሽ ነው የመጣሽው ማለት ነው አሬ ውሸት አይደለም እኮ አንቺ ነሽ ቤትን ያሳየሻቸው የታባሽ ነው የምታውቂኝ ለካ አንቺ ነሽ ቤት ያመጣሻቸው እኔ እኮ ማን አመጣቸው እያልኩ ሰው አሳይቶን ሰው ነግሮ ነው ይሉኛል አንቺ ነሽ አመጣሻቸው የታባሽ ነው የምታውቂኝ የታምን ተዋውቆኝና አንቺ ምን አይነት ሰው ነሽ እንዴት በእናትሽ በቃሽ አንቺ ታሽ ጀበና ተሰብሯል በቃሽ አሁን ሳታውቂኝ ጀበና የምን ጀበና ነው የምታወሪው በቃሽ ይበቃሻል አሁን ሳታውቂኝም የምን ጀበና እኮ ጀበናው ካላውቅሽኝ ማታውቂኝም ማለት ነው ወይ ስለምን ጀበና ነው እያወራች ያለችው ይሸጥሽላ ጀበና ነው እንዴ አንተ ማደነን ያልሸጥኩም ብያለሁ እኮ ባዶ ጣጁ ያልሽኝ 10 ጊዜ ሰው ይመጣልሻል ይሄን ዱቄት ጨምሪበት ያልሽኝ ጀበና ተሰብሯል መጥቶ ሰብሮታል በቃ አለቀ ማን ነው የሰበረው እኔ ምን አገባኝ ይሰበር እኔ ጀበና አይደለም እኔ ጀበና የለኝም አንቺ ጋር እንዴ እርግጠኛ ነሽ አዎ የለኝም ያማታል እንዴ እሱን ካወቅሽ በቃ ውጡልኝ ምንድነው የምትፈልጉት ከኔ ለሷ ጀበና አልሰጠሻትም አልሰጠዋትም ውጡልኝ በቃ እንደው ውጡ ካሜራውን ማጥፋ ውጣልኝ ተረጋጊ ወዴትም አልወጣም ናውጣ እባክህ ተረጋጊ ወዴትም አልወጣም የሰማሽ ነው አይደል ምንድነው የምትሰራው ቆይ ወዴትም አልወጣም ምንድነው አንድ ደግሞ ሌላ ሰው ልታመጣብኝ ነው ደግሞ ሌላ ሰው ልታመጣ ነው ከዛ በየደቂቃው ቀኑ ሙሉ ልታሳብደኝ ነው ልታስጨልለኝ ነው እንዴ እባክህ ውጣልኝ ካሜራውን አጥፋ ውጣ በቃ ወዴትም ቆይ ስለምን ጀበና ነው መታምት ለፈለፈብኝ ጀበና ሸክላ ሰሪ ነሽ ለሷ ጀበና ሽጠሽ ይችላታል አልሸጥኩም እየተናገረሽ ነው እኮ ያንዳንዱ ነገር አልሸጥኩም እኔ አልሸጥኩም እያልኩ እኮ ነው አልሸጥኩም ይሄ ጀበና ይማን ያ ምንድነው የምን ጀበና ነው እኔ ምን አውቃለሁ አላውቅም ስለዚህ ጀበና አታውቂም የሰው ነፍስ ያለበት ጀበና ደሜ ነው ደም ስሬን ያልሽው ጀበና ይሄ ነው እንግዲህ መጥቶ ሰብሮታል ይሄ አንቺ ካልሆነ በቃ ከዳነጻው ማለት ነው የኔ ጀበና አይደለም ምን ይዘጋሻል አታውሪም ያንቺ ጀበና አይደለም ያንቺ ጀበና አይደለም አይደል ያንቺ ጀበና አይደለም ቅድም እንደተንተከተክሽው አሁን አትንተከተኪም የኔ ጀበና አይደለም አዎ በቃ እኔ ጀበናው ስለተሰበረ ብቻ አሳዘነኝ በቃ ለምን ይሰበራል በሚለው እንጂ አሁንም የኔ ጀበና አይደለም አዎ በጣም ግን ጀበና መሰበር የለበትም ለምን ሰበርሽው ብዙ ወጪ ወጥቶበታል ምናምን ነገር እኛ እንዴት እንደምንሰራው እንደዚህ አስጨንቅሽ እንዴት እንደምንሰራ ብዙ ልፋት ስላለው ነው ስለ ጀበናው ስላሳዘነኝ ብቻ ነው በቃ እኔ ስለዚህ ምንም ማቀው ጉድ የለም እኔ ማለት እንዴት እንደምንሰራው ግን ልፋት አለው ልፋቱን ነው ያሰብኩት እንደዚህ ስትዩ ስትሰብሪው
አሳዘነኝ ማለት ልፋታችን ስለማታውቂው እንደኛ ብትሰሪ ኖሮ እንደዚህ አሰብሪውም ነበር አናትሽ ይሰበርና እኔ ነኝ የሰበርኩት ለምን ሰበርከው እንዴት እኛ ለፍተን እየሰራን እንዴት ትሰብራለህ አንተ በዚህ ጀበና የተነሳ ንጹሃን ዜጎች እየታመሙ ስለሆነ ምንም የታመመ ሰው የለም እኛ ስለለፋንበት ብቻ መሰበር የለበትም እሺ ግን ሊያገለግልበት ነው የተሰራው አንቺ አይደለም የተገዛው አይደለ በቃ ማንኛውም ሰው ስለዚህ ከሷ ጋር ምንም ግን እሷንም አታውቂያትም ይሄን ጀበናም አታውቂውም ሲጀምር ቀን በቀን አይደል እንደምትመጪው ነው ጋራ ሙሉ ከስተመሮች እኮ ያውቁሻል ቢያንስ ተረጋግተሽ እውነቱን ለማውራት ለምን አትሞክሪ ይሄ ጀበና ግን መሰበር አልነበረበትም ግን ሰበረችው ለምን የማትረባ ለምንድን ነው መሰበር ያልነበረበት በቃ እንዴት ይሰበራል ጀበና ለምንድን ነው መሰበር ያልነበረበት ለምን ይሰበራል ጀበናው ምን አጠፋ አንቺ ምንድነው ያደረግሽ እንዴ ተረጋጊ ጀበናው ሰበረችው እኮ ጀበናን እኮ ነው ሰበረችው ምን ነው ኩጄ ነው ስንሰራው ይሄ ጀበና አትርገጠው በቃ ለምንድን በቃ እንዳረግጠው እኮ ለምን ለምንድን ነው የማይረገጠው ወይኔ ልጄ ምንድነው ጀበናውን ለምንድን ነው የምታውቂው ልቀቂው እንዳትነካው ብያለሁ አይቻልም እንዳትነካው መንካት የለም እንዳትነካው እኮ ምንድነው ጉዳዩ ከዚህ ጀበና ጋር ያለሽ ነገር ምንድነው በቃ እንዳትነካው ብያለሁ አትነካው ጀበና ለሳር ለምትችላት አይደል ይሄ ጀበና ነው ይሄ ጀበና ተነሽ አስቀምጪና ጀበናው ተነሽ ወይኔ ጉዴ ወይኔ ጉድ ወንኩ ወይኔ ልጄ ተነሽ ጉድ እኮ ነው የሆንኩት እኮ ይሄ ጀበና በቃ ሊበቃል አትንካው ብያለሁ ይሄ ጀበና አትንካ ብያለሁ ጀበናን አትንካ ትንሽና ቁጭ በይ ያልኩሽ ነው ወይኔ ልጅ ከኔ ጀበና ምንድን ነው ያላችሁ እናንተ ሰዎች በቃ ሂዱልኝ እያልኳችሁ እኮ ነው በቃ ውጡ ውጡልኝ ውጡልኝ እንውጣለን ዝበል ውጡልኝ በቃ ጀበኔ አንቺ ዝም በይ እንዴ ምንድነው ጀበናው እየጠየቅኩሽ ነው ምንድነው ጀበናው ምንድነው ጀበናው እያልኩሽ ነው ጉድ ሆኜልሃለሁ ጀበናዬ ምንድነው ጀበናው እያልኩሽ ነው እየጠየቅኩሽ ነው ያለሁት ወይኔ ጉድ ወይኔ መስተካከል አይችልም በቃ አይችልም ወይኔ ልጄ እስኪ ተወኝ በቃ ተወኝ ተነክና ተቀመጭ ወይኔ ልጄ ቁጭ አርፈሽ ቁጭ ቁጭ ይሻል ምንድነው የጀበና ወይኔ ልጄ ምንድነው ጀበና ጉድ ሆንኩኝ ምንድነው ከልጅሽ ጋር የሚያገናኘው ጀበና አንተ አይገባህም እናንተ አይገባችሁም በቃ ውጡልኝ እኮ ይሄን ጀበና አታውቂውም እሷንም አታውቂያትም አይደል እኮ ጀበናውን አታውቂውም እኮ እኮ አንቺ ሽልሽላት ጀበና እኮ አይደል ወይኔ ጀበና ምንድነው ለቅሶሽን አቁሚና ይሄን ነገር ምክንያት ተናገሪ ምንድነው ልጅ እያልሽ የምታለቅሽው ለምንድነው እያለቀስቻለሽ ልጅ እያልሽ
ዳብዬ ኪል እንደ ይሄኛው ከተሰበረ የልጇ ህይወት ይጠፋል አይነት ነገር ነው መሰለኝ። ምንድነው ከዚህ ጀበና ጋር የሚያገናኛት ነገር? እንጃ ታውቂያለሽ እያንዳንዱ ነገር አትካጂን። እኔ ምንም አላውቅ። ይኸው አደረስኩ አይደል እንዴ ከካድኩ ለምን እመጣለሁ? ምንድነው ከዚህ ጀበና ጋር ያለሽ ነገር? መልሽልኝ። ጉድ ሆንኩኝ። ጉድ ነው የሆንኩት እኮ ምንድነው ከዚህ ጀበና ጋር የሚያገኝሽ? ምንድነው ልጄ እያልሽ ያለሽው? ጀበናው መሰበር አልነበረበትም እኮ አልኩክ። እና እኮ ለምንድነው ያለቀስሽ ያለሽው? ልጄ እያልሽ ያለሽው ከዚህ ጀበና ጋር የሚያገናኝሽ ጉዳይ ምንድነው? ይሄ ጀበና ተሰበረ ማለት የልጄን ህይወት አጣው እኮ ነው። ወይኔ ማለት የልጄን ህይወት አጣው ማለት ምንድነው የሚያገናኘው ከዚህ ጀበና ጋር ለልጅሽ ህይወት? በቃ ይገናኛል አልኩ፣ ይገናኛል። አንተ ምንም የምታውቀው ነገር እኮ እንዴት ሆኖ ነው የሚገናኘው? ንገሪኝ፣ እንዴት ሆኖ ነው የሚገናኘው? ጀበናው ከተሰበረ ልጄ ይሞትብኛል። እንዴት ሆኖ እንዴት ተገናኝቶ? ይሄ ጀበና ካለ ልጄ አይሞትም፣ ይቆያል። ጀበናው ግን ከተሰበረ የልጄ ህይወት አደጋ ላይ ነው። ጥያቄን መልሽልኝ። እንዴት ሆኖ ነው የተገናኘው? የልጅሽ ህይወት አደጋ ላይ የሆነው ከዚህ ጀበና መሰበር ጀርባ የልጅሽ ህይወት ጋር ምንድነው የተገናኘው ነገር? ከባድ ነው። አሁን እንዴት ብዬ ላስረዳሽ? እንዴት ብዬ ልንገርክ? ምንድነው ከነመላኩ ጋር ስለሚገናኝ ከነሱ ጉዳይ ጋር ስለሚገናኝ ከአውሬው ጋር ስለሚገናኝ መልሽልኝ። ከአውሬው ጋር ስለሚገናኝ ነው ወይ? አዎ ይገናኛል። እሺ ይገናኛል። ምንድነው እኮ የሚያገናኘው? ወይኔ ጉድ ነው የሆንኩት። በሰላም ማውራት አትፈልጊም? ልጄ እኮ አደጋ ላይ ነው ያለው። እንዴት ነው ማውራት የምችለው? እንዴት ላውራሽ? ጀበናው መሰበር የለበትም። ወይኔ ለዛ ነው ዱቄት እያረግሽ ለሷ ስትሰጫት የነበረው። የብዙዎቹን ወንዶቹንም ሴቶቹንም እዚህ አካባቢ ያለውን ህዝብ በጠቅላላ የመረዝሽበት ጀበና ነው። እኔ መመረዝ አይደለም ልጄ እንዲቆይልኝ ብቻ ያደረኩት ነገር ነው። እኔ ለሰው ተንኮል አስቤ አይደለም፣ መጥፎ ነገር እንዲፈጠር አልፈለጉም። ግን ይሄ ጀበና እንዲሰበር ስለማልፈልግ ልጄ እንዲቆይልኝ ስለምፈልግ ይሄን ጀበና በስነ ስርዓት እንድትይዘው ነግራታለሁ። አዎ በስነ ስርዓት መያዝ አለበት፣ መሰበር የለበትም። ጀበናው ከተሰበረ የልጄ ህይወት አደጋ ላይ ነው የሚሆነው። ለዛ ነው ጀበናው እንዳይሰበር ተጠንቀቂ ስላት የነበረው። ጀበናውም ሲሰበር ያዘንኩትም ለዛ ነው። በቃ በልጅ አንቺ ሸጥሽላት ለሷ። አሁን እኔ ሸጥኩላት። ለምን ካርሽን ታዲያ? መጀመሪያ ለምን ካርሽን? ጀበናው እንደዚህ ተሰብሯለች ብዬ አላሰብኩም ነበር። ግን መሰበሩን ካወቅኩ በኋላማ ያው በቃ እኔ ልጄን ለማትረፍ ነው። ለማንኛውም እኔ የካድኩትም ልጄን ለማትረፍ ነው። ልጄ እንዳይሞትብኝ ስለፈለኩ ነው። በቃ ስለዚህ ልጅሽ እንዳይሞትብሽ ሌሎቹ መመረዝ አለባቸው ማለት ነው። ምንም ከነሱ ጋር እኮ ምንም የሚያገናኘው ነገር የለም። እኔ ጀበናው ካልተሰበረ ከቆየ በስነ ስርዓት ከተያዘ ልጄ ይቆያል ማለት ነው። ጀበናው ከተሰበረ ደግሞ ነገርኩህ አይደል እንዴ እንጂ ሌላ ሰው የመመረዝ ምን ማለት ከምንም የሚያገናኘው ነገር የለም እኮ። ከነመላኩ ጋር ከነአውሬው ጋር የሚያገናኘው ነገር ምንድነው? ከአውሬው ቀለባ ጋር የሚያገናኘው ጉዳይ ምንድነው? መልሽልኝ። ምንድነው? ልጅሽስ ማን ነው ልጅሽ? መላኩ እሱ ነው እንደዚህ ያደረገኝ። እንዴት ብዬ ወይኔ ማለት እሱ ነው እንደዚህ ያደረገኝ ማለት መላኩ ባለቤቴ ነው። ምን? እሺ ቀጥይ። የት ነው ያለው መላኩ? የት ነው ያለው? አሁን እኔ የሱ መኖር ምንም እያሳሰበኝ አይደለም። የት ነው ያለው መላኩ? የት ነው ያለው? የት ነው ያለው መላኩ? ቆይ መጀመሪያ ስለ ልጇ አትጠይቃትም? መላኩ የት ነው ያለው? መላኩ በቃ እኔ እዚህ መዘዝ ውስጥ እዚህ መተት ውስጥ ካስገባኝ በኋላ የት እንዳለ አላውቅም። በቃ እኔን እንደዚህ አይነት ነገር ውስጥ ካስገባኝ በኋላ እኮ ምንድነው እንደዚህ አይነት ነገር ውስጥ የገባሽው? ንገሪው። በቅርቡ እኔ ጋር አብራችሁ መታችሁ ነበረ። ከመላኩ ጋር ነው? አዎ
ማን ነው ከሷ ጋር ያገናኝሽ? ራሷ ናት። ነግሬህ የለ እንዴ የስራ ቦታ ድረስ አለቅሳ የመጣችው ራሷ ናት እኮ። የአንቺ ባለቤት ከሷ ጋር የሚያገናኘት ጉዳይ ምንድን ነው? እኔ የመላኩ ወንድም የተዋወቅኩትም እሱን በእሷ ምክንያት ነው። እሺ ቀጥይ። ምንድን ነው ከዚህ ቤተሰብ ጋር ያለሽ ጉዳይ? ከመላኩ ቤተሰብ ጋር ከወንድሙ ጋር ያለሽ ጉዳይ ምንድን ነው? ቀጥይ። ወንድሜ እኔ መላኩን እንደዚህ ያው እንደምታውቀው እንደዚህ አይነት ሰይጣን መሆኑን እንደዚህ አይነት ነገሮች እንደሚሰራ አላቅም ነበር። በቃ አጋጣሚ ሆኖ እናስተዋወቅን። በቃ ማንም ሰው ከማንም ሰው ጋር እንደምትተዋወቁ ከማንም ሰው ጋር እንደምትገባ ተግባባን፣ ተዋወቅን። ረጅም ጊዜ ማውራት ጀመርን። እኔ የሱም ወደ ውስጥ ገባ ብዬ በደንብ እንትን አላወቅኩም። ምን እንደሚሰራ ምን እንደሚያደርግ ማቆ ነገር የለኝም። በቃ አወቅኩት፣ ተዋወቅን፣ መደዋወል ጀመርን ስልክ። ያው በቃ እንደሚወደኝ ነገረኝ፣ አፈቅርሻለሁ ምናምን ነገር ብዙ ነገሮች ሲለኝ፣ እኔ ደግሞ ያው ፍቅር ጠያቂ ሲጠይቀኝ እምቢ ማለት ስለማልፈልግ እኔም እንዳየው ተመችቶኛል፣ ወደድኩት፣ እሺ አልኩት። በእርግጥ ስለሱ ቤተሰብ ስለሱ ማንነት በደንብ ማውቀው ነገር አልነበረም። እሺ ብዬ ተግባባን፣ ተዋወቅን ምናምን ነገር። ከዛም በኋላ ማንም እንደሚያደርገው ትዳር ውስጥ ገባን ማለት ነው። ትዳር ውስጥ ገብተን አብረን እየኖርንም በቃ እሱ ስራ እንዳለው ይነግረኛል፣ ግን ስራውንም ምንም የማውቀው ነገር የለኝም። ለረጅም ጊዜ ምን እንደሚሰራ አላቅም ነበር፣ ስራውን ደብቆኝ ነበር። ከዛ አብረን እየኖርን እንትን ካልኩኝ በኋላ እኔ ካረገዝኩኝ በኋላ በቃ ብዙ ነገሮች ምናምን ነገር ከሰው ሰማለሁ ማለት ነው። ቆይ እንዴት ነው ከዚህ አውሬ ከዚህ እንደዚህ ሲሉኝ በቃ ከእነኛ ሰዎች ጋር መጣላት ጀመርኩ። እንዴት እንደዚህ ትሉኛላችሁ? እኔ ባለቤቴ እንደዚህ እንድትሉብኝ አልፈልግም። ለምንድነው እንደዚህ የምታረጉት ምናምን ብዬ ከእነሱ ጋር መጣላት ጀምሩ። የሆነ ሰዓት ላይ ማታ ላይ ቤት ውስጥ ቁጭ ብለን ማውራት ጀመርን። እንደዚህ እያሉኝ ነው። ምንድነው እየተፈጠረ ያሉ ምስል? ይሄ ጠላቻ ነው። እኔን ስለማይወዱኝ ይሆናል እንደዚህ የሚሉት። አንዳንድ ሰው እኔና አንቺ ጥሩ ትዳር ላይ ስለሆነ ጥሩ ፍቅር ላይ ስለሆነ ፍቅራቸው ቀንተው ነው እንደዚህ የሚሉት። እያወቅሽኝ ምን አደርጋለሁ? ምን አደረግኩ? ምን ሰራው? ምናምን ብሎ እንደዛ ሲለኝ አሁንም አምኜው ተቀመጥኩኝ። ከዛ ልጄን ከወለድኩኝ በኋላ በቃ ሁሉም ነገር ሰዎቹ ያሉት እውነት ነው። እኔ እነሱን አላምንም ብዬ ነበር። እሱ በቃ ደብቆኝ ነበር፣ ዋሽቶኝ ነበር። እና በቃ እንደዚህ መተተኛ ጠንቋይ እኔ ነኝ የተባለ ጠንቋይ መሆኑንም አላቅም፣ እንደሚጠነቁል አላቅም። ስራ አለኝ ብሎ እንደሚሄድ እንደሚወጣ ነው የማውቀው። ምንም ነገር የማውቀው ነገር ልጅ ከወለድኩ በኋላ ሁሉንም ነገር ነገረኝ። በቃ ከዚህ በኋላ እንደዚህ ጀበናዎች ይሰራሉ። ለምን ጀበና መሰራት ነው እያወራሻለሽ? ቆይ ለምንድን ነው ነገሮች የምታወሳስብብኝ? እየነገርኩ እኮ ነው፣ በግልጽ ሁሉንም ነገር እየነገርኩ ነው። እኔም ለአመታት በጣም ተወዘጋግቤ ነበር። ለረጅም አመታት እርጉዝ እንደሆንኩኝ ነበር። ረጅም ጊዜ ቆይቼ ነበር። በዛን ሰዓት ነው እኔ ራሱ ልጠራጠር የቻልኩት። ሰዎች በነገሩበት ሰዓት ፍቅር ውስጥ እያለሁ ሲነግሩኝ አልሰማ በማለቴ ነው እንደዚህ አይነት መከራ ውስጥ ልገባ የቻልኩት። እሺ ቀጥይ። እና እየነገርኩ ነው። ከዛን ረጅም ጊዜ ለአመታት ካረገዝኩ ከቆየው በኋላ ነው ብዙ ነገሮችን እንድጠራጠር ማለት ካረገዝኩ ማለት በቃ ያው በቃ ረጅም ጊዜ ነበር እርግዝና የቆየው ማለት ነው። ከ9 ወር በላይ ነው። ያው ምን ያህል ጊዜ ቆይቻለሁ? በቃ ከዛም በላይ በጣም ረጅም ጊዜ ቆይቻለሁ። በጣም ለአመታት ነው። እሺ ከዛም በኋላ ነው እኔም እንድጠራጠር እነኛ ሰዎች ያሉት ነገር ምንድነው፣ ምን እየተፈጠረ ነው እያልኩ ማሰብ የጀመርኩት። እሺ ከዛም በኋላ ያው ከረጅም ጊዜ ያው መወለድ አልቀረም፣ ተወለደ። ከወለድኩ በኋላ ሁሉንም ነገር ማውራት ቀጠለ። ያው ቤተሰቦቹ ከሱ እንዳልመጣ ከቤተሰቦቹ እንደሆነ በቃ ቤተሰቦቹ እሱ አግብቶ ልጅ ከወለደ በኋላ እነሱ ምንም እንደማይሆኑ ጤነኛ እንዲሆኑ፣ እሱ ግን ካላገባ ካልወለደ እነሱ ሌላ መከራ ውስጥ በእነሱ የሆነ ነገር እንደሚያጋጥማቸው በእነሱ ሌላ ቤተሰባቸው ላይ የሆነ ነገር እንደሚፈጠር ስለሚያውቁ ግዴታ ማግባት አለበት። ደግሞ ማግባት ካገባ በኋላ ልጅ መውለድ አለበት። ልጅ ወልዶ ከወለደ በኋላ ያቺ ሚስትየዋ ስለሱ የሱን ነገር ወርሳ ልክ እንደሱ መስራት እንዳለባት ለልጇ ብላ እንድትሰራ አድርገውታል። እና ከሱ የመጣ አይደለም፣ ከቤተሰቦቹ ነው። ቤተሰቦቹ ለራሳቸው ጤንነት ለራሳቸው ቤተሰባቸው እንዳይጎዳ ሲሉ እኔን እሱ ጋር አስገቡኝ ማለት ነው። እኔ እንድተዋወቀኝ አደረጉት። ከዛ እሱ ደግሞ ከኔ ተዋውቆ እኔን በፍቅር ውስጥ ከገባው በኋላ ሁሉ ነገር እንትን ካለ በኋላ
ከተወለደ በኋላ እኔ እንደዚህ ነው የምሰራው። ጀበናዎቹ በስነ ስርዓት አሉ ጀበናዎች። እኔ ጀበና ሸክላ ላይ ምናምን ነው የምሰራው። ስለዚህ አንቺም ይሄን ሸክላ ትሰሪያለሽ ሲለኝ በቃ እኔ ማመን የከበደኝ። እንዴት ብዬ ነው የምሰራው? ስራ አይደለም፣ ሰርቼው አላቅም፣ ካሁን በፊትም አልሰራውም። እንዴት ብዬ ነው የምሰራው ብዬ እያለቀስኩ ስነግረው ግዴታ ነው ታደርጊዋለሽ አለኝ። እኔ አልሰራም ብዬ በቃ ልጄን ይዤ እወጣላለሁ፣ ከቤቱ እወጣለሁ ስለው እንደዛ ከሆነ ልጅሽ አደጋ ላይ ነው። ይሄን ስራ አምነሽበት ተቀብለሽ ካልሰራሽ ልጅሽ አደጋ ላይ ነው፣ ልጅሽ ይሞታል። ግዴታ ነው። ይሄን ጀበና ግን እየሰራሽ ለምታስረክቢያቸው ሰዎች፣ ለምትሰጫቸው ሰዎች ውስን ሰዎች መሆን አለባቸው። እነሱ እየሰጠሽ በስነስርዓት ጀበናውን እንዲይዙልሽ፣ በስነስርዓት እንዲጠቀሙበት ነው። እየሄድሽ ቼክ ማድረግ አለብሽ፣ ጀበናውን ማየት አለብሽ። የሆነ ነገር ከሆነ እንኳን ልጅሽ ይሞታል አለኝ። በቃ በልጄ ስለመጣብኝ ሳልወድ በግድ ይሻልኩት። ምን አማራጭ አለኝ? ልጄን ማዳን እፈልጋለሁ። ረጅም ዓመት እየተሰቃየሁበት ነው። ረጅም ጊዜ ያልኩበት ልጅ ስለሆነ ለልጄ ስል ይሻልኩ። በቃ ምንም አማራጭ የለኝም። ከዛ እኔም እሱ ወደ የሚሰራው ስራ ረጅም ጊዜ ቢፈጅብኝም ጀመርኩኝ። መስራት ፈለግኩ። በቃ መስራት ሳልፈልግ ነው ያን ስራ እየሰራው ያለሁት። ከዛ እንደምታየው እንደዚህ እየሰራው እያለው ሁሌም በቃ ጀበናዎቹን ቼክ አድርጊ ምናምን ያስፈራራኛል። የሆነ ነገር ከሆነ ልጅሽ ይሞታል ይለኛል። በቃ የእሱም ልጅ እንዳልሆነ ነው የሚያስበው። በቃ ማለት እኔ ብቻ ነኝ በቃ እኔ እንዳስብ፣ እሱ በቃ ምንም እንትን የለውም። በቃ እኔ ያን ስራ እንድሰራ ለካ እሱ ለሱ ለቤተሰቦቹ ብሎ ነው። ቤተሰቦቹ እንደዛ ነው ያደረጉት። እንደዚህ ቤተሰቦቹ ጤነኛ እንዲሆኑለት ነገሮችን ሁሉ ስብስብ አድርጎ እኔ ላይ ነው ያደረገው። እና ይሄ ጀበና ተሰበረ ማለት ልጅ አደጋ ላይ ነው፣ ህይወቱ ያሰጋኛል። ለዛ ነው ቅድም ሲሰበር ለምን ሰበራችሁት ብዬ ጮኩባችሁ። እኔ የማላውቀውን ነገር ምንም የማላውቀው ነገር ውስጥ ነው ያስገባኝ። ታዲያ ለምንድን ነው ይሄን ጀበና ለካ የሰጠሻት? በቃ እሷ አድርጊ ያለኝን ለሁሉም በቃ እሷን ደግሞ እዚህ ሰፈር ስለሆነች አውቃታለሁ። ስለማውቃት ጀበናው እሷ ደግሞ በዛን ሰዓት ብዙም ስራ አልነበራትም፣ ስራ የላትም፣ ይቸግራታል ምናምን ነገር በቃ እሷም ትጠቀምበት ገንዘቡ ያው ለእሷ ገቢ ስለሚሆን እኔ ደግሞ ቡናው በተሸጠ ቁጥር የኔ ልጅ የቡናው ስኔው ብዙ ቡና በተሸጠ ቁጥር የኔ ልጅ እድሜው እየጨመረልኝ ስለሚሄድ እሷ ደግሞ በአንድ ፊት ገበያ ባገኘች ቁጥር ትጠቀማለች በሚለው ስለማውቃት ተጠቀሚበት ብዬ ሰጠዋት። እኔ እሷን የሚጎዳ ነገር አድርጌ አይደለም፣ ለእኔም ለልጅ ህይወት አደጋ እንዳይደርስበት በሚለው እሷም ደግሞ እየሸጠች ትጠቀማለች ብዬ ነው፣ ገቢ ታገኛለች ትጠቀምበታለች ብዬ ነው ለእሷ ጀበናውን የሰጠሁት። ስለዚህ ለእሷ ጀበናውን ሰጠሽ፣ እሷ ህዝቦቹን መረዘች፣ ስንቶቹን አበላሸች፣ ስንቶቹን አሳመመች። አንቺ ደግሞ ልጅሽን ቆይ ልጅሽ ምንድን ነው የሆነው? ማለት አመታት አርገሽ ወለድሽው። እሺ ከዛስ ምን ሆነ? በቃ እንዴት ብዬ ልንገርክ? ለምን እንዴት ሊገናኝ ቻለ? አሁን እኔ ይኸውልሽ አንድ የምፈልገው መረጃ ከዚህ ጀበና ጋር የልጅሽ ህይወት እንዴት ሊገናኝ ቻለ? ነገርኩ እኮ ልጄ ወይኔ እንዴት ብዬ ላስረዳሽ? ቆይ እንዴት ለምንድን ነው የምትጎዳኝ? ለምን እየጎዳኝ እኮ ነው። እኔ ውስጤ ተጎድቷል። በቃ እንዴት ብዬ ልንገር? ስንቱን ነው የጨፈጨፍሽው? ስንቱን ልጄ ብዙ ነገር አለው። ብዙ በቃ ማለት አሁን ብታየው በጣም ነው የሚያስፈራ። ትፈራዋለህ ማለት የት ነው ያለው? በቃ ልጄንም እያሰቃየሁት ነው ያለው ከማይሆን ሰው ጋር ገጠሜ። ልጄ ጤነኛ አይደለ፣ እኔ ጤነኛ አይደለው። ልጄን ባዩ ቁጥር እየተሰቃዩ ነው። ጎረቤት ሰፈር ላይ ባዩት ቁጥር እንደዚህ አይነት ልጅ ምንድን ነው እያሉ ልጄን አንድ ቤት ውስጥ አሽጌ እስከማስቀመጥ ድረስ የደረስኩት። ለምንድን አሽገሽ አስቀመጥሽው? ምን አማራጭ አለኝ? ይሰድቡኛል። በወጣ በገባ ቁጥር እንደዚህ አይነት ልጅ ወለሽ አንቺ ሰው ነሽ ወይ ምንድን ነሽ? እኔ ፈልጌው እኮ አይደለም የወለድኩት፣ ሳልፈልገው ነው። በቃ ሳላውቀው ነው እንደዚህ አይነት ነገር የመጣብኝ። ግን በቃ ሰው አይገነዘብም፣ አያስብም። እንደዚህ አይነት ልጅ ይዘሽ እንደዚህ ይሄ ሰው ነው በቃ ልጃችን ጋር ይጫወት፣ አይቅረብ ልጃችንን፣ ይሄ አውሬ ምናምን እያሉ በቃ ይሰድቡብኛል። በቃ በዛን ልጁም ከሚሰቃይ የሆነ ነገር ከሚሆንብኝ ብዬ በቃ ቤት ውስጥ ነው ያለው። የት ነው ያለው ልጅሽ? ስለዚህ አሁን ይሄ ጀበና ስለተሰበረ ልጅሽ ይሞታል ማለት ነው? አዎ ልጅ አደጋ ላይ ይደርስብኛል። ምን እንደማደርግ አላውቅም። የት ነው ያለው ልጅ? ከውሰጅ ልጅ ያለበት ጋር ውሰጂ። እኔ አልወስድም። ለምን? እንዴት ብዬ ወስዳለሁ? ለነው ከባድ ነው ማለት አልገባኝ እኮ። ተነሽና ውሰጂኛው። እኔ አልወስድም። ልጅ አደጋ ላይ ነው ብለሻል አይደል? ስለዚህ ነው ልጅሽን ነው የዋሸሽን ነው የሸመጠጥሽን ነው ያለሽው። ወንድሜ እኔ አንተን ልጄን ማሳየት አልፈልግም። ልጄን በሰንሰለት ነው ያሰርኩት።
ስቃይ ላይ ነው ያለሁት። በሰንሰለት አስሬ ነው ያስቀመጥኩት። አይገባህም እንዴ? ለምንድን ነው በሰንሰለት? እንዴት በሰንሰለት ታስሬ? ምን አይነት ሰው ነሽ አንቺ? እንስሳ ነው እንዴ ልጅሽ? በሰንሰለት የሚታሰረው እኮ ውሻ ነው። ሰው ነው አይደል? ሰው እንዴት በሰንሰለት ታስራለሽ? አማራጭ ስላጣው ነው በቃ። ምን ላድርግ? እየተሰደቡ ነው። አማራጭ ስላጣው ማለት እየሰደቡኝ ነው በቃ። እንዴት ላድርግ? እሱ መንፈስ አለበት። የአእምሮ ታማሚ ነው ምንድን ነው? አንተ አልገባህም። ታማሚም ከሆነ ቤት ውስጥ አይደለም ታስቀምጪው። ገባሽ አይደል? በአንድ ጀበና ምክንያት በዚህ በመተት ምክንያት ልጄ እንደዚህ ሆነው በቃ ዝንጀሮ መሳይ ነው ልጁ። ምን በስመ አብ ወመንፈስ ቅዱስ። ለዛ ነው እኔ ግራ ስለገባኝ ነው እንደዚህ በሰንሰለት። እንዴት ተፈጠረ? እንዴት እንደዚህ ሊሆን ይችላል? በቃ በመተት ነው። በዚህ በጀበና ቤተሰቦቹ ባደረጉት ነገር በዚህ ምክንያት ነው እንደዚህ ሊሆን የቻለው ልጅ። ሌላ ምን ሊሆን ይችላል? እና ይሄንንም ጀበና ልሸጥም እንደዚህም ሊደረግ የቻለው ልጅ ቡናው በተሸጠ ቁጥር የልጅሽ እድሜ እየጨመረ ይሄዳል። ነግሬያለሁ ቅድም። የልጅሽ እድሜ እየጨመረ ይሄዳል፣ ጥሩ ይሆናል ምናምን ስላሉ ብቻ ነው ለልጄ እየጣርኩ ያለሁት። ይሄ ጀበና ተሰበረ ማለት ልጄ አደጋ ላይ ነው። ከልጄም አልፎ ጀበናውን ለሰበረው ሰው ጀበናውን የሚሰብረው ሰው እሱም አደጋ ላይ ይገባል። አደጋ። አዎ ጀበናውን የሚሰብረው ሰው ለሱም ትልቅ አደጋ ነው የሚገባው። ከልጄም ያልፋል። የሱ በቃ እንደውም ጀበና የሚሰብረው ላይ በጣም ከባድ ነው። የሰበረው ሰው በጣም ከባድ ነው። አስበው። አዎ እስኪ አርግብኝ፣ አሳይኛ። ማነው? አሳይኝ፣ አርግብኝ። አንተ ነህ እንደ ሰበርከው? አሳይኝ እኮ አሳይኝ፣ አርግብኝ። አላቅም በቃ ይደርሳል አልኩህ እኮ እኔ በልጄ እያየሁት አይደል እንዴ? ካላየሁ እኔ በምን እነግርሃለሁ? ልጅሽ ያለበትን አሳይኝ። እኔ አልወስድም። ይሄን ሁሉ ነገር ላምንሽ አልችልም። እኔ አልወስድም ልጄ ጋር ወደሻም በግድሽ ትወስጂኛለሽ። መውሰድ የከበደሽ? እኔ አልወስደውም አልኩሽ አይደል? እንዳልወስደው። ስለዚህ እየዋሸሽን እውነታውን ላለመንገር እየሞከርሽ ነው ማለት ነው። ላንተ ይከብዳል ወንድሜ። እኔ አንተን ለማሳየት እኮ ቀላል ነው፣ አሳይሃለሁ፣ ግን አልወስድም። ከባድ ነው። እንዴት ብለን የምታየው? እኔ ከባድ ነው። እኔ የማሳልፈውን ነገር ስለማታዩት ነው። አትረዱኝም። በሰንሰለት አስረሽ ነው ለሱ የምታዘው? ተናሽ ይዘሽሽ ነው። እኔ አልሄድም አልኩ በቃ አልሄድም። ውሰጂን። የት ነው ያለው? የት ነው ያለው? ውሰጂን። እኔ አልወስድም እኮ ወንድሜ፣ አልወስድም። እኔ እሱ ወስጄ አላሳይም። ውሸት ነው እየነገርሽኝ ያለሽ አይደለም፣ ግን አልወስድም ብለሽ ነው ይሄን ሁሉ ውሸቶች መዘበራረቂው? አልወስድም። እኔ በሉ የፈለጋችሁ ልትሉኝ ትችላላችሁ። እኔ ግን አልወስዳችሁም። ወንድ ወደ ሲሆን በግድሽ ይዘሽ ትችያለሽ። ነው እኔ አልሄድም። ወይ አሳመንከኝ። ወደ ይዘሽ ነይ በቃ አልሄድም። ይዘሽ ነይ ሂጂ፣ ተቀበይ፣ ቀጥታ ሂጂ፣ ሂጂ፣ ግቢ፣ ግባችሁ። የቱ ጋር ነው? የቱ ጋር ነው? ሂጂ፣ የቱ ጋር ነው? የቱ ጋር ነው? የቱ ነው? የትኛው ነው ቤቱ? የታል ቤቱ? ቆይ በቃ ልቀቁኝ እስኪ። ልቀቁኝ። ለምን እንደዚህ ታረጉኝ? ቆይ እሺ፣ ቆይ አታንገላታት። ቆይ ክፈችው እኮ ልቀቀኛ። እንዴት ነው ክፈችው? ቆይ እሺ፣ ክፈችው። ቆይ ግዴታ መግባት አለበት። ክፈችው። ከባድ ነው። እንዴት ብለህ ነው የምታየው? እሺ፣ አደነቅኩ። ህይወትሽን አትፈልጊም እንዴ? ክፈችው። እሺ በቃ ክፈችው። እሺ፣ ግቢ፣ ግቡ። ምንድን ነው? የምን ሰንሰለት ነው? ጀበኔን ሰበረችው እኮ። ጀበኔን እኮ ነው የሰበረችው። ቡና ውስጥ ዱቄት ታረጊያለሽ እኮ አይደል? ቀርበሽ እሱ። አዎ ያ ዱቄት ደግሞ ይሄኔ ሰው የሚገል ይሆናል። የመላኩን ዱካ የመከታተሉ ስራ በጣም እንግዲህ ብዙ ነገር ውስጥ እያስገባን እንገኛለን። ውድ ተመልካቾቻችን እንግዲህ አለች የተባለችው ሴትዮ ያለችበት አካባቢ ደርሰናል። ግራ የሚያጋባ በዛፎች የተከበበ ግቢ ነው። አናቅም ለምን እንደዚህ አይነት ቦታ እንደተመረጠ፣ እንደዚህ አይነት ቦታ ልትኖር እንደቻለች አናቅም። እንግዲህ ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን አሁንም መጀመሪያ የጠቀስኩላችሁ አካባቢ ነው የምንገኘው። እንግዲህ ምንድነው የሚቀርጸኝ? እንዴ ማለት ነው? አንተ ያማሃል እንዴ? ለምንድን ነው የምትልብኝ? አንተ ማስሎክ ነው አንተ ያማሃል እንዴ? ምን ነው በቃ እሺ፣ ምንድነው የምትፈልገው? ጀበናው ስለተሰበረ ነው ያመመሽ።